ገና ላለው ምስጋና ገና ላለው ምስጋና ገና ላለው እግዚአብሔር ሆይ በዚህ ፕሮግራም ላይ ክብርህ ይገለጥ፣ ቀንበር ይሰበር፣ መካንነት ይሰበር። ልጅን ኢየሱስን እንድታከብር እንጸልያለን። የነቀፋ ምዕራፍ፣ የሐዘን ምዕራፍ፣ እግዚአብሔር ሆይ የትችት ምዕራፍ፣ እግዚአብሔር አምላኬና አባቴ የስድብ ምዕራፍ በእውነት እጸልያለሁ በካሳ ምዕራፍ እንዲቀየር፣ በእውነት በፍሬ ምዕራፍ እንዲቀየር፣ ማንም ሰው በባዶ እጅ መጥቶ በባዶ እጅ እንዳይመለስ በዚህ 25 እና 26 እናት ቤተ ክርስቲያን ቅጥር ግቢያችን ላይ ገብቶ ግቢውን ረግጦ እግዚአብሔር ሆይ የሞተ ሲነሳ አይተናል፣ እውር ሲበራ አይተናል። በዚህ ሁለቱ ቀን ጌታዬ በተለያየ በሽታ ውስጥ ሆኖ እንኳን የሚመጡ በካንሰር በኤችአይቪ በተለያየ እግዚአብሔር አምላኬና አባት ካንድም ብዙ ጊዜ ላገባ ስል ጨነገፈብኝ እንደዚህ ነገሬ ተበላሸ ብሎ የሚመጡ ሰዎች ገና ደጁን ሲረግጡ ሐምሌ 25 እና 26 እግዚአብሔር ቀንበሩ ከቤታቸው ላይ እንዲሰበር እኔ ማጸናለሁ። ሳራን እንዳሰብካት የሚመጡትን ሴት ወንድ ልጆችን እንድታስባቸው በከተማቸው በሰፈራቸው የተሰደቡ የተነቀፉ ነቀፋ የጠገቡ እግዚአብሔር በ11ዱ ዙር እንኳን የመጡ በ8ኛ በ9ኛ በ10ኛው ዙር መጥቶ ያልተሳካላቸው ሃና ወደ ሴሎ ደጋግማ ተወጣ እንደነበረ እግዚአብሔር ከጸሎቷ መልስ ጋር ከዕለታት አንድ ቀን እንደተገናኘች ኤሊም እንደዚህ እንዳላት የለመንሽው ልመና እግዚአብሔር ይስጥሽ እንዳለ በዚህ 12ኛው ዙር ላይ የለመኑትን ልመና የሚበሉበት የምትሰጣቸው እግዚአብሔር የጉብኝት ኮንፈረንስ እንዲሆን ማንም ሰው ከነዳው እንዳይመለስ ማንም ሰው ከነኪሳራው እንዳይመለስ ስለነሱ ተንበርክኬ ጸልያለሁ። እግዚአብሔር አምላኬና አባቴ ይህ 12ኛው እግዚአብሔር አምላኬና አባቴ ዙር ለነሱ እጃቸውን በአፋቸው የሚጭኑበት የካሳ ምዕራፍ እንዲሆን እንጸልያለን። የጉብኝት እግዚአብሔር ኮንፈረንስ እንዲሆን እንጸልያለን። አሁን ገና ደውሎ ሲመዘገቡ ምልክት በቤታቸው ላይ እንዲሆን፣ ምልክት በመንገዳቸው ላይ እንዲሆን፣ ምልክት እግዚአብሔር በትዳራቸው ላይ እንዲሆን በኢየሱስ ክርስቶስም እኔ ባሪያ እጸልያለሁ። ይህ ፕሮግራም እግዚአብሔር ፋሪስ ብለህናል። እግዚአብሔር ጥሶ መውጣት አትወልድም አይሳካልም አትችልም የተባለውን ሰፈር እግዚአብሔር ገደቡን ጥሶ የሚወጡበት እግዚአብሔር የምስጋና ጊዜ እንዲሆንላቸው እንጸልያለን። እንድትራራላቸው እንጸልያለን። በምትወደው እጅ በጌታ በኢየሱስ ክርስቶስም አሜን። ደረሰ። በመላው ዓለም እንደዚሁ በመላው ኢትዮጵያ የምትገኙ ውድ የቤቴል ቲቪ ቤተሰቦች 12ኛው መካንነትንና ጭንገፋን ሰብሮ የመውጣት የጉብኝትና የመታሰብ ፕሮግራም ደረሰ። እግዚአብሔር አምላክ ረድቶንና አግዞን በ2018 መካንነትን ሰብሮ የመውጣት 12ኛውን ዙር ለማገልገል ጊዜው ደረሰ። እግዚአብሔር አምላክ ባለፉት 11 ዙር ላይ እጃችንን በአፋችን ምንጭንበትን ድልና ስኬት ሰጥቶናል። ብዙዎች 4 መንታ፣ ብዙዎች 3 መንታ፣ ብዙዎች 2 መንታ ወንድና ሴት ልጆችን ወልዶ በመቶዎች የሚቆጠሩ ሰዎች እየመጡ ቤተፋጌ ዓለም አቀፍ ቤተክርስቲያን እየመሰከሩ ነው። ቀጣይ መስካሪ አንተና አንቺ ትሆኛለሽ። በሐዋሳ እናት ቤተክርስቲያን ቅጥር ግቢ ውስጥ መካንነትን ሰብሮ ለመውጣት ለ2500 ሰዎች በቤተፋጌ ዓለም አቀፍ ቤተክርስቲያን ቅጥር ግቢ ውስጥ ለማገልገል ጊዜው ደረሰ። ጌታ በዚህ 12ኛው ዙር ላይ ሲጸልይ አንድ መልእክት ሰጥቶኛል። ዘፍጥረት ምዕራፍ 38 በመውለጃዋ ጊዜ 2 ልጆች በሆዷ ነበሩ። መንታ ልጆች በሆዷ ውስጥ እግዚአብሔር እንዳስቀመጠ ቁጥር 29 ላይ እንደዚህ ይላል። ነሆ ለምን ጥሰህ ወጣ ስትል ስሙን ፋሪስ አለች ይላል። ይህ 12ኛው ዙር እግዚአብሔር አምላክ እንዲህ ብሎ ተናግሮኛል። ፋሪስ ጥሶ መውጣት የነቀፋውን ቤት የጭንገፋውን ቤት የመካንነትን ቤት የዕዳውንና የኪሳራውን ቤት ጥሰሽ የምትወጭበት ጊዜው ደረሰ። በመላው ኢትዮጵያና በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ከቅርብም ከሩቅም በ11 ዙር መታችሁ ስትካፈሉ የነበራችሁ እግዚአብሔር እንደዚህ ብሎኛል። ጥሶ የመውጣት ጊዜው ደረሰ። እግዚአብሔር የጭንገፋውን ቤት፣ እግዚአብሔር የመካንነቱን ቤት፣ እግዚአብሔር አምላክ የእርግማኑን ቤት ጥሳችሁ የምትወጡበት ጊዜ ደረሰ። እግዚአብሔር አምላክ ቢፈቅድና በሕይወት ብንኖር ሐምሌ 25 እና 26 በእናት ቤተክርስቲያናችን በሐዋሳ አጥቢያ ላይ እግዚአብሔር ቢፈቅድ ለ2500 ሰዎች እጅ እየጫንኩ በዘይት እየቀባው የምጸልይበት መካንነትንና ጭንገፋን ሰብሮ የመውጣት ፕሮግራም ጊዜው ስለደረሰ
አሁኑ እየደወላችሁ እንድትመዘገቡ በጌታ ፍቅር አሳስባችኋለሁ። በዚህ ሁለቱ ቀን በውሃ ላይና በፍሬ ላይ እንደዚሁ ደግሞ ለሚመጡ እንግዶች ለእያንዳንዱ ሰው ዘይት እየቀባው እጅ እየጫንኩ እጸልያለሁ። እግዚአብሔር ባለፉት 11 ዙሮች ላይ እጃችንን በአፋችን የምንጭንበትን ድንቅና ተአምራትን አድርጎልናል። ለልጅ መጥቶ እግዚአብሔር አምላክ በቤት በመኪና በኢኮኖሚ በፋይናንስ ባርኳቸው ብዙ በመቶዎች የሚቆጠሩ በሺዎች የሚቆጠሩ ሰዎች መጥቶ በእናት ቤተ ክርስቲያን ግቢ ውስጥ እየመሰከሩ ነው። ቀጣይ መስካሪ ቀጣይ የእግዚአብሔርን ምስጋና በቤተፋጌ ዓለም አቀፍ ቤተ ክርስቲያን መድረክ ላይ ይዘሽ የምትቀርቢው አንቺ ነሽ። ስለዚህ በዚህ ፕሮግራም ላይ አንድ ደግሞ መልካም ዜና ያለኝ ምንድነው? እግዚአብሔር ቢፈቅድና በሕይወት ብንኖር ለ1000 ሰዎች ከአዋሳ ውጪ ለሚመጡ ከ11 ክልልና ከሀገር ውጪ ለሚመጡ ሰዎች ቤተክርስቲያን መኝታን አመቻችታለች። ይህንን ኢንፎርሜሽን ደውላችሁ በመጠየቅ አገልግሎቱ መካፈል ትችላላችሁ። ሐምሌ 25 ሐምሌ 26 ፋሪስ የሚሆንልን ቀን ነው። መካንነትን ገደብ ሰብረን የምንወጣበት አቺም መውለድ አትችልም የተባልከውን ገደብና አጥር እግዚአብሔር አምላክ ከመንገድ ላይ ሰብሮ ያሳልፋል። ይህ ዛሬ የጸሎት ስፍራ የተራራ ላይ ሆኜ ነው ይህንን መልእክት ማሳልፈው። እግዚአብሔር አምላክ እጅሽን በአፍሽ ያስጭንሻል። ሳራን እንደጎበኛት እነሆ ሐናን እንዳሰባት እግዚአብሔር ኤልሳቤጥን በእርጅና ወራት መጥቶ ዮሐንስን እንዳሳቀፋት በዚህ 12ኛው ዙር መንታ ልጆች ተቀብለሽ ትመለሻለሽ። መንታ በረከት ይዘህ ትመለሳለህ። በተዋረድክበት ምድር ትከብራለህ። ባዘንክበት ምድር ላይ እግዚአብሔር ያስደስትሃል። በሕይወት ውስጥ ያለውን ገደብ የሰራዊቱ ጌታ እግዚአብሔር ያነሳል። ስለዚህ አሁኑ እየደወላችሁ እንድትመዘገቡ በጌታ ፍቅር አሳስባችኋለሁ። የናዝሬቱ ኢየሱስ ክርስቶስ ያድናል፣ ይታደጋል። ተባርካችኋል።